እግዚአብሔር የተመሰገነ ይሁን። እስቲ አንድ ጊዜ ሁላችንም እንቆም። እስቲ አጠገባችሁ ያለውን ሁለት ሰዎች ከኋላ ደግሞ ሁለት ሰዎች እንደዚህ ትላላችሁ 2018 የመገንባት የመሰራት የመታነጽ ዓመት ይሁንልህ በሉ እስቲ። ጌታ የተባረከና የተመሰገነ ይሁን። እግዚአብሔር ይባረክ። እግዚአብሔር በልቤ የተቀመጠውን ነገር ብቻ ነው ማካፈላችሁ። እግዚአብሔር ይመስገን። እግዚአብሔር መልእክቱን ትንቢታዊ መልእክት ያደርግልን። ሃሌሉያ። ልክ እንደተናገርነው ነው እንዳልነው ነው። መጪው ዓመት የተሃድሶና የመታደስ የመገንባት የመገንባትም ብቻ ሳይሆን የመገንባት የማደስ ዓመት እግዚአብሔር ያደርግልን። ምክንያቱም ከመልእክቱ እንደምንረዳ ብዙ የሚታደስ ብዙ የሚሰራ ስራ አለ ከኛ ህይወት ጀምሮ። ጌታ ይባረክ። ከመጽሐፍ ቅዱስ ሁለት ክፍል ለመነሻ አነብላችኋለሁ። በመጀመሪያ ኤፌሶን ምዕራፍ 2 ላይ ብታወጡልኝ ከቁጥር 18 እስከ 22 ያለውን አነባለሁ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። የሐዋርያው የጴጥሮስ መልእክት ምዕራፍ 2 ላይ አውጥተን ቁጥር 4፣ 5 ብቻ ነው ማነበው። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እንግዲህ ወደ ኋላ ስንመለከት 17 ቀን በፊት 2017ን ተሰናብተነዋል። ባለፈው ዓመት 365 ቀናቶችን ኖረናል፣ ሄደዋል። በእነዚህም ጊዜያቶች ደግሞ የተለያዩ የእግዚአብሔርን ባርኮት ተቀብለናል። ወደ ኋላ ስናስብ ራሱ እድሜ አሁን የምንኖርበት እድሜ እስትንፋሳችን በእጃችን ላይ ያለው የእግዚአብሔር የአምላካችን ስጦታ ነው። በእርግጥ ከፍታዎችም ዝቅታዎችም ሆነውብን ብዙ ፈተናዎችን በእርሱ ጸጋ ደግሞ
አልፈናል ወገኖች ሆይ። አሁን 2018ን ስንመለከት ምንድነው የምንጠብቀው ነገር ከጌታ? ራያችን ምንድነው? በ2018 እንዲፈጸሙልን የምንጸልያቸው ጸሎቶች ምንድናቸው? ምን ለመፈጸም ምን ለማከናወን ነው የምንፈልገው? ብዙ ጊዜ ከእግዚአብሔር ቃል ማነሳው ታላቁ ነቢይ ኤርምያስ በእስራኤል ላይ ይመጣ የነበረውን ባለመታዘዛቸው ክፉ ነገር ሁሉ የተነበየ፣ በዛው መጠን ደግሞ እግዚአብሔር እንዴት እንደሚጎበኛቸው ፊቱን ለነሱ እንደሚመልስ ከ29ኛው ምዕራፍ ጀምሮ እስከ 33 ድረስ ወደዛ ይገልጸዋል፣ ያብራራዋል። ይህን ሁሉ ተናግሯል። ነገር ግን የተናገረው ትንቢት ሲፈጸም መጀመሪያ የከበደው ሰው ኤርምያስ ነው። ራሱ ከበደው። ሁሉን ተናግሯል። ኢየሩሳሌም ቅጥሮቿ እንደሚፈርሱ፣ ቤተ መቅደሱ እንደሚነወር፣ ንጉሱም አይኖቹ እንደሚጠፉ፣ ወደ ግዞት እንደሚሄዱ፣ ልጆቹ እንደሚገደሉ እነዚህን ሁሉ ተናግሮ ነበር። ሲሆን ግን ኢየሩሳሌም መውደቋን ሲያይ ግን እንደተነበየው አልነበረም። ማልቀስ ጀመረ፣ ያለቅስ ጀመር እና ለዚህም ከትንቢተ ኤርምያስ መጽሐፍ ከምንለው ቀጥሎ ያለው ሰቆቃወ ኤርምያስ ላሜንቴሽን የሚሉት በዝማሬ መልክ አቀረበው። በቃ ለቅሶ ነው፣ የለቅሶ መጽሐፍ ነው፣ የሙሾ መጽሐፍ ነው። የደረሰውን የሆነውን ነው ያለቀሰው። እዛ መጽሐፍ ውስጥ አልገባም። ነገር ግን መጽሐፉን ሲዘጋው በ5ኛው ምዕራፍ በመጨረሻው ቁጥር ላይ አስደናቂ ጸሎት ጸለየ። አቤቱ ዘመናችንን እንደ ቀድሞ አድሰው። የዚህ ጉባኤውም ድምፅ ይሄ ይሁን በእግዚአብሔር ፊት። ዘመናችንን ወደ ኋላ ሳየው ያላል ነብዩ፣ ያ መልካሙ ዘመን በምድራዊ በረከት የተትረፈረፈንበት መንፈሳዊም ሕይወታችን ሊሆን እንደሚገባው የሆነበትን ዓመታቶች መልስልን ብሎ ይላል። እነዛን የበረከት ዓመታት፣ እነዛን የክብር ዓመታት ያላየ ትውልድ ምን ሆነናል ነው የሚለው። ምንም እኮ የሆነው ነገር የለም። ምንድነው የምታወሩት? ያኛው ትውልድ ግን የለም፣ ያየነው ነገር አለ፣ የተመለከትነው ነገር አለ። ያ እንዲመለስልን እንፈልጋለን ይላል። ዛሬ ይሄ ነው በግል ሕይወታችን፣ በቤተሰባችን ሕይወት፣ በቤተ ክርስቲያን ሕይወት፣ በሀገራችን ላይ እግዚአብሔር አምላክ የተሃድሶ የመገንባት የመሰራት ዓመት ያደርግልን። አዎ ያደርግልን ወገኖቼ፣ በእውነት ያደርግልን። በእግዚአብሔር ቃል ላይ ገባ ብለን በምንመለከትበት ጊዜ ያው ኢየሩሳሌም ቅጥሯ እንደፈረሰ እንመለከታለን። ነገር ግን በወቅቱና በጊዜው ሰው እግዚአብሔር አስነሳ።
ነህምያ የሚባል ሰው አስነስቶ በአጭር ጊዜ በ52 ቀናት ውስጥ ቅጥሩ እንዲጠገን እግዚአብሔር ረድቶት የእግዚአብሔር እጅ በእርሱ ላይ በመሆኑ ቅጥሩ ተሰራ፣ ተጠገነ፣ ተመለሰ። ቀላል አልነበረም። በአንድ ስፍራ በአንድ ቦታ ላይ የይሁዳ ቤት ይላል የይሁዳ ነገድ የተሰጣቸው አሳይመንት ነበረ። ወደዚህ ወደ ባለራእዩ ነህምያ መጡና የፈረሰውን ግንብ ልንሰራ አንችልም፣ ፍርስራሹ እጅግ ትልቅ ነው፣ ብዙ ነው አሉ። ምን ያህል ጠላት ቢያፈርስ ቢያበላሽ እግዚአብሔር እጁን ሲያነሳ ይሰራዋል። ሃሌሉያ! ወደ ቦታው ይመልሰዋል። እግዚአብሔር ቅጥራችንን ወደ ቦታው ይመልስልን። ከዛ በፊት ኢየሩሳሌም የነሰንበላጥ የነጦጵያ የአሕዛብ መፈንጫ ሆና ነበር። እንደ ልባቸው ይገቡባት ነበር። የዱር አራዊት ይመላለሱባት ነበረ። እዳሪያቸውን ይጥሉባት ነበረ። ቅጥር የለማ። ተቀበሉኝ፣ ግድ የላችሁም። ቅጥር ፈርሶብናል። የፈረሰው ቅጥር ግን ባንተ ባንቺ ይሰራል፣ በባለራእዮች ይሰራል። ክብር ለስሙ ይሁን። ነህምያ ያንን አደረገ። አለፍ ብለን ወደ ኤልያስ በምንመለከትበት ጊዜ ኤልያስ ሁላችሁ ታሪኩን ታውቃላችሁ። የእግዚአብሔር መሠዊያ ፈርሶ ነበርና ስራውን ያከናወነውና የጀመረው የፈረሰውን መሠዊያ በመስራት ነው። ከዛ ጀመረ። መሠዊያው መሰራት ነበረበት አለ። ካልተሰራ የእግዚአብሔር እሳት አይወርድም። ወገኖች ሆይ የቤተ ክርስቲያናችን መሠዊያ ካልታደሰ፣ የቤታችን መሠዊያ ካልታደሰ፣ የሀገሪቱ መሠዊያ ካልታደሰ ምን ያህል እንጮህ፣ ያ የክብር እሳት አይመጣም። የክብር እሳት የሚመጣው መሠዊያው ከተዘጋጀ በኋላ ነው። በሕይወትህ እንኳን በእኔ ሕይወት የሚመጣው መሠዊያው ከተሰራ ከተዘጋጀ በኋላ ነው። ዳዊት በጣም አስገራሚ ሰው ነበረ። ለዳዊት ቅድሚያው ሁል ጊዜ እግዚአብሔርን የሚያስቀድም ሰው ነበር። የሕይወቱ አጀንዳ ቅድሚያ ሌላ አልነበረም። የእግዚአብሔር ቤት ነበረ እና እኔ በዝግባ ቤት ውስጥ እቀመጣለሁ፣ የእግዚአብሔር ታቦት ግን እንዲሁ አለባሌ ስፍራ ላይ ሆኗል ብሎ ተጸጸተና ናታንን አስጠርቶ ቤተ መቅደስ ሰራለሁ አለ። በቃ በልብህ እንዳለ አድርጋለሁ። አንተ አትሰራውም አለው። ከአንተ የሚወጣው ልጅ ይሰራዋል አለው። እንዳትስቱ ግን መንፈሳዊ ግንባታ ያደረገው ዳዊት ነው። የሚታየውን ፍዝክር ግንባታ ያደረገው ሰለሞን ነው። የሰለሞን ቤተ መቅደስ ስኬት ዳዊት ያደረገው መንፈሳዊ ግንባታ ላይ ነው ያስቀመጠው። ሃሌሉያ! አስቀምጦት ነበረ። ሁሉን ነገር አስቀምጦት ነበረ። ታቦቱ ወደ ስፍራው ይመለሳል። ወደ ቦታው ይመለስ።
በቤተ መንግስቱ ቅጥር ግቢ ውስጥ ድንኳን ተከለለትና በዚህ ይሁን አለ። 24 ሰዓት አምልኮት፣ 24 ሰዓት መለከት ይነፋል። በምንም አይነት ከሙሴ ድንኳን የተለየ ነው የዳዊት ድንኳን። ምንም አይነት መጋረጃ የለም። ታቦቱ ወለል ብሎ የክብሩ ታቦት ይታያል። በሕዝብ ላይ የተጣለውን መጋረጃ አነሳለሁ ያለ እግዚአብሔር የተጣለብንም መጋረጃ አንሳልን። ዳዊት በዛ አይነት አዘጋጀ። አምልኮትን አመጣ፣ ዝማሬን አመጣ፣ መገለጥ፣ ትንቢቶችን፣ እነዚህን የመሳሰሉ ነገሮች የዛ ስፍራ ታላቅ ነገር ነበር። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ወገኖች ሆይ ዛሬ እኔ ለልቤ ትልቅ ሸክም ነው። ትልቅ ሸክም ነው። ሸክሙ ሊሰሩ የሚገባቸው ነገሮች ሁሉ ይሰሩ። ሁላችን በየስፍራው እግዚአብሔር ረዳን። ዘመን መጣና መሬት እየተሸነሸነ ተሰጠን። ግንባታ ለማድረግ እየተሯሯጥን ጥሩ ነው። ነገር ግን ቤት ሰርተን ባዶ ቤት እንዳንገባ መንፈሳዊውን ግንባታ የሰዎች ሕይወት ላይ እናደርግ። ጸሎትን ወደ ቦታው እንመልስ። ቅድስናን ወደ ቦታው እንመልስ። ያንን ይዘን ስንገባበት ውበቱና ክብሩ ኃይለኛ ይሆናል። እግዚአብሔር የተመሰገነ ይሁን። ሁለት አቤት ሐሳቦችን ነው የምናገረው፣ ከዛ ጨርሳል። አንደኛው እግዚአብሔር እንዲመልስልን የምንፈልጋቸው ልንገነባው የሚያስፈልገን በሕይወታችን፣ በቤተ ክርስቲያናችን፣ በቤተሰባችን፣ በሀገራችን ምንድነው? አሁን ያለውን ሁኔታ እያነሳው እኔ ወቀሳ አልወቅስም። ሁላችን የምናውቀውን እናውቃለን። እነዛን አንድ አራት ነገሮችን እናገርና ያ ደግሞ እንዲሄድ የኛ አስተዋጽኦ ምንድነው የሚለውን አንድ ሶስት ነገሮችን ተናግሬ በጸሎት ጨርሳለሁ። አንደኛ ለእግዚአብሔር ያለን ፍቅር፣ ለክርስቶስ ያለን ፍቅር መታደስ ይኖርበታል። እንደገና መፈተሽ ይኖርበታል። የኤፌሶን ቤተክርስቲያን ነው። ብዙ በጎ ነገሮችም ውስጡ የተገኘበት ቤተክርስቲያን ነው። ነገር ግን አንድ የምነቅፍ ነገር አለ። የቀደመው ፍቅርህን ትተሃል። ልባችን መርብ እንደቀደመው አይደለም። ባዕድ ነገር ውስጣችን ገብቷል፣ አስገብተናል። ፍቅራችንን የሚሸርፍ ነገር ገብቶብናል። አንድ ቦታ አንድ ስፍራ በሕይወታችን ላይ ከባድ የሆነ ምርጫ ጠላት ያስቀምጥብናል። በጣም አደገኛ የሆነ እዚህ አሁን ልናገረው አልፈልግም፣ የግሌን ማለት ነው። ግን ያስቀምጥብናል። አስቀምጦ ይሄን ማድረግ ይኖርብሃል፣ ይሄን ደግሞ መተው ይኖርብሃል የሚል ነገር ያስቀምጣል። አንድ ወጣት አገልጋይ ድሮ ባይብል ኮሌጅ ውስጥ ነው የማውቀው።
አንዲት ልጅ ወደደ። ሰው ፍቅር እሷም ክርስቲያን ናት። ፍቅር እንዲህ ያደርገዋል እኔ አላውቅም። ያስለቅሰዋል፣ ያንከራትተዋል። ወደ አምልኮት ሄደ። እንደዛ በሙሉ ልቡ እየወደዳት አንድ ነገር አለች። እኔን ለማግባት አሁን አንተ የምትሰብከውን ወንጌል ይዘህ የምትሄደውን አብሬ ለመሄድ ይከብደኛል። ስለዚህ እኔም ጌታን እወዳለሁ እንዳንተ። መቼም ጠላት ሲመጣ እንደዛ ነው። እኔም እንዳንተ ክርስቲያን ነኝ፣ እኔም እንዳንተ ነብይ ነኝ እያለ ነው። ስለዚህ እሱን ተወውና በቃ ጌታን እያመለክን በጣም ጥሪ ያለው ልዩ አይነት ጸጋ ያለበት ልጅ ነው። ሁለት ነገር ቀረበለታ። አጅሬ ቆሞ ምርጫህን አድርጋለሁ። ተጫጫዋ ሰው ሁሉ ጸለየለት። በኢየሱስ ስም በኢየሱስ በብዙ ምጥ በእግዚአብሔር እርዳታ አሸንፎ ወጣ። ፍቅር ለሱ ያላችሁን ነገር የሚያቀዘቅዝ ነገር ይገባል። ሀብት ሆኖ ይገባል። ዝና ሆኖ ይመጣል። ሌሎች ነገሮችን ሆኖ ይመጣል። አይ ጌታን እኮ እወዳለሁ፣ እንደ ድሮ ጊዜ ስለሌለኝ ነው እንጂ እወዳለሁ። ተው፣ ወዴት? የጊዜ ጌታ እግዚአብሔር ነው። በእጃችን ላይ ህይወታችን እንዳለ አናውቅም ይመስልናል። እኔ ባለፈው ከዚህ ሀገር ሄድኩኝ። ታላቅ ወንድሜን ስንመለስ እንገናኝ ያልኩት በጣም ወደው እንደ መንታ ያህል ነን። ትንሽ ነው የታመመው፣ በጣም ትንሽ። ሄደ፣ አረፈ። ተደውሎ ሲነገረኝ እግሮቼ ሊቆሙ አልቻሉም፣ ተንቀጠቀጡ። እንደዚህ ነው የኛ ህይወት። የኔ ህይወት እንደዚህ ነው፣ ያንተ ህይወት እንደዚህ ነው፣ ያንቺ ህይወት እንደዚህ ነው። ይሄ ቃል ዘዳግም 6:4-5 ላይ ያለው ቃል ጌታ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይልህ ውደደው። በቃ ውደደው። ከፍቅረኛም በላይ ነው፣ ከእናትም በላይ ነው፣ ከአባትም በላይ ነው፣ ከልጆችም በላይ ነው። ሃሌሉያ! የገባኝ እኔ ከብዙ ዘመን በኋላ ይሄ ነው፣ ከሁሉ በላይ። ሃሌሉያ! ስለዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 25-28 አንድ ሕግ አዋቂ ሊፈትነው መጥቶ ጌታ ሆይ ከሕጉ ሁሉስ ትልቁ የትኛው ነው አለ። እንዴ አንተ ሕግ አዋቂን አንብበሃል፣ አንተው ራስህ ንገረኝ እንጂ አለ። ይህንኑ ነገረው። ጌታ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደደው የሚለው ነው። በቃ እሱ ነው አለ። ወገኖች ሆይ እግዚአብሔር እንዴት እንደሚወደን ነው ብዙ የምንሰማው። እኛ ደግሞ እንዴት ነው የምንወደው? ፍቅራችንን እንፈትሽ። አዎ ወገኖች እንፈትሽ። ሁለተኛው ለእግዚአብሔር ቃል ያለን ፍቅር ነው። ለእግዚአብሔር ቃል ያለን ፍቅር ነው። እኔ ጌታን እንዳገኘው ወደ ቤተ ክርስቲያን የመራኝ አንድ ጓደኛዬ ነበርና ትምህርት ቤት ሲዘጋ አንድ ስራ አለን
ስለሚመቸን 3 ወር ክረምቱን ማለት ነው መጽሐፍ ቅዱስን አንብቦ መጨረስ ነው። ጠዋት የጀመርን እስከ ማታ እያሰመርን ማንበብ ነው። ወገኖቼ እግዚአብሔርን ቃል መዝሙር አይተካውም። መንፈሳዊ ልምምድ በየጊዜው የሚነሱ መንፈሳዊ ልምምዶች አይተክቱም። ቤተ ክርስቲያን የእግዚአብሔርን ቃል ወደ ቦታው መመለስ ይኖርባታል። በከፍታ ላይ እንዲቀመጥ ያስፈልጋል ቃሉ ለግል ሕይወታችን ለቤተ ክርስቲያናችን። ምክንያቱም እወቁኝ ነው እግዚአብሔር የሚለው። እናውቀው ዘንድ የምንችልበት ትልቁ መሳሪያችን ቃሉ ነው። በቃሉ መሰረት ነው። በእግዚአብሔር እውቀት ትሞሉ ዘንድ ጸሎቴ ነው አለ ሐዋርያው ጳውሎስ ለቆላስይስ ክርስቲያኖች። በእርሱ እውቀት ስንሞላ ነው። ይኸው እግዚአብሔርን ማምለክ የምንችለው ባለን እውቀት ልክ ብቻ ነው። ከዛ በላይ ልናመልከው አንችልም። እግዚአብሔርን ልናምነው የምንችለው በቃሉ ላይ ባለን እውቀት ብቻ ነው። ከዛ በላይ ሊሆን አይችልም። ቃሉ በሕይወታችን ላይ ምን አይነት ስፍራ አለው? አንድ ስፍራ ሄጄ የኢትዮጵያውያን ቸርች አይደለም ውጭ ዓለም ነው። እኔ እንድሰብክ ጠይቀውኝ ለመስበክ ቆሜ አንድ ሴት ሰው ብዙ ነውና እንደዛ ቆማ የሐዋርያው የጳውሎስ መልእክት እንዲህ ክፈቱ ሲባል ሴትዮዋ በአካባቢ ያሉትን የት ጋ ነው እያለች እንትን ትላለች። በኋላ ጠየኩት፣ ያቺ ሴት ለምንድን ነው የተረባበሸችው አልኩት። አይ ያለበት ቦታ ጠፍቷት ነው። በጌታ ስንት ዓመቷ ነው አልኩት። 15 ዓመት አድርጋለች አለኝ። ወገኖች ሆይ እዚህ ውስጥ ብዙ የእግዚአብሔር ባሪያዎች አላችሁ። ቃሉን ውስጡ ቃሉን መግቡ። በጊዜውም አለጊዜውም ቃሉን ስበኩ። አሁን ችግሩ ህዝብ መንፈሳዊ ልምምዶች ላይ ሆነና ነገሩ ችግር ተፈጠረ። እዛ ውስጥ አልገባም ሰፊ ነገር ስለሆነ ቃሉ ኤርምያስ በ15ኛው ምዕራፍ ቁጥር 16 ላይ ቃልህ ተገኝቷል እኔም በልቼዋለሁ አለ። አግኝቼዋለሁ፣ ቃል ተሞልቼዋለሁ፣ ውስጤ በሙሉአት አለ ብሎ ይናገራል። ቃሉ በእኔ ውስጥ ሕያው ነው አለ። እግዚአብሔር የተመሰገነ ይሁን። ሶስተኛው እግዚአብሔር ተሐድሶ እንዲሰጠን የሚያስፈልገው በጸሎት ሕይወታችን ላይ ነው። ጸሎት የእግዚአብሔር ማንነት የምትጸልይ ቤተ ክርስቲያን ናት። የእግዚአብሔር ክብር የሚገለጽበት የሚጸልይ ቤተሰብ ነው። ጉልበት የሚያዳክሙ ደግሞ ነገሮች እየበዙብን ሄደዋል። ድሮ የሚባለው ቴሌቪዥን ነው። ባካችሁ ከቴሌቪዥን ፈቀቅ በሉ እንላለን ምዕመናንን። አሁን ደግሞ እጃችን ላይ ገባ። ዓለም ሰጠን ቴክኖሎጂ፣ ይሄው እጅ ላይ ነው ሁሉ ሰው ላይ። እዛ ውስጥ ዘባዘንኪውም ቆሻሻውም ምኑም አብሮ ተቀይጦ ይመጣል። ከሚገባን ሰዓታት በላይ እዛ ላይ እናጠፋለን። ወገኖች ሆይ ጸሎት፣ በእግዚአብሔር ፊት መቅረብ፣ እግዚአብሔርን ለማነጋገር ረጅም ሰዓት ከመንፈስ ቅዱስ ጋር ትክክለኛ የሆነ ግንኙነት እንዲኖረን ያስፈልጋል።
ለምን? የጸሎት ሕይወታችን ትልቁ እሳቱን የሚያቀጣጥለው መንፈስ ቅዱስ ነው። ሮሜ ምዕራፍ 8 ከቁጥር 26 እስከ 28 ያለውን እንዴት እንደምንጸልይ በፍጹም አናውቅም ይላል። ነገር ግን መንፈስ ቅዱስ በራሱ መንገድ ይቃትትልናል። እንደ እግዚአብሔር ፈቃድ እንድንጸልይ ይረዳናል። ጸልይ። እኔ ወዳው ጌታን እንዳገኘው አንድ ሆል ናይት ፕሬየር የሌሊት ጸሎት አንድ ቦታ እንውሰድ ብለው ወሰዱ። ገና እኔ ልጅ ነኝ አላቅም። እዛ ውስጥ የተካሄደ የነበረውን ትርምስምስ አሁን አልነግራችሁም። በጣም ሰፊ ነገር ነው። እንደዛ ነፍሴ ተጨንቃ አላውቅም። ያም ሆነ ይህ እነሱ ይጸልያሉ። እኔ ግራ ገባኝ፣ ተንቆራጠጥኩ። ምንድን ነው የሚባለው አልኩኝ። አንዳንድ ሰዎች ይላሉ የሌሊት ጸሎት አለ ሲባል፣ በተለይ በጌታ ያልሆኑ ሰዎች ሌሊቱን ሁሉ ምንድን ነው የምትሉት ይላሉ። ምን አርግ ነው የምትሉት? እንደዚህ ይላሉ። አዎ ያ መንፈስ ቅዱስ ሲመጣ ነው። ኢየሱስ ክርስቶስ በጥብቅ ካስተማራቸው ጸሎቶች አንደኛው ሳያቋርጡ እንዲጸልዩ ነው። ሳታቋርጡ ጸልዩ። ምሳሌ ሁሉ ይነግራቸው ነበረ። ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እስከ 8 ባለው ላይ እናያለን። ሳታቋርጡ ጸልዩ፣ ሳታቋርጡ ጸልዩ። ከዛ በኋላ እየወጣችሁ ነው የምትሄዱት። ከዚህ ከአካባቢያችሁ እየወጣችሁ ትሄዳላችሁ። አንድ አይነት ቋንቋ የሚናገሩ ሰዎች ከናንተ ጋር ካላገኛችሁ አቤት ያለው ችግር ቤተ ክርስቲያን ውስጥ፣ አቤት ያለው ችግር። ለዚህ ነው ጌታችን ኢየሱስ ክርስቶስ ሊሰሙት በሚችሉት መጠን ይነግራቸው ነበር ይላል። አሁን ልትቀበሉት አትችሉም። እኔ ሁሉም ብነግራችሁ አሁን የመቀበሉ እንትን ውስጣችሁ ስለሌለ ልትቀበሉት አትችሉም። ሁሉ ነገር ጸሎት ላይ ነው ያለው። ሁሉ ነገር ተያይዞ ጸሎት ላይ ነው። አራተኛው ወገኖች ሆይ እግዚአብሔር እንዲመልስልን የሚያስፈልገው ነገር ከእኛ ጋር ያለ አብረነቱ ነው፣ ፕሬሰንሱ ነው። እሱን ይመልስልን። እኔ የሰሎሞን ቤተ መቅደስ ሲመረቅ ወይንም ከመመረቁ በፊት እግዚአብሔር ለሰሎሞን የገባው ቃል ኪዳን በጣም ደስ ይለኛል። አይኖቼ ሁል ጊዜ በዚህ ቤት ላይ ናቸው። በዚህ ቤት የሚጸለየውን ጸሎት ሁሌ እሰማለሁ። ህልውናዬ በዚህ ነው። ለዚህም ማረጋገጫ ሰጣቸው። የምረቃው ጊዜ የክብሩ ደመና ወርዶ በቤተ መቅደስ ውስጥ ገባ። ሃሌሉያ ሃሌሉያ፣ እግዚአብሔር ይመስገን። የእግዚአብሔር አብሮነት ከኛ ጋር ሲሆን፣ ከቤተ ክርስቲያን ጋር ሲሆን እሱ ነው የሚያስፈልገን። ሁላችሁ ታውቁታላችሁ። ዘጸአት 33 ላይ 14 እስከ 15 ባለው ላይ ሙሴ ከእግዚአብሔር ጋር ሲነጋገር እባክህን አብረህን ሁን፣ ጥለህን እንዳትሄድ፣ ያንተ አብሮነት ለኛ እጅግ አስፈላጊ ነው፣ ያስፈልገናል። አይዞህ መልካምነቴን ሁሉ በፊት አደርጋለሁ፣ አብሬህም እሆናለሁ። በኋላ እንዳለው በዘዳግም ላይ እንደሚናገረው
በፊትህ የሚሄድ እሱ እግዚአብሔር ነው ይላል። መንገዱን አሳየን። አብሮኝ የሚሄደውን ሰው ነው የሚለው እኮ ሊል የሚፈልገው ሙሴ አልነገርከኝም ይላል። አልፈለገም። እግዚአብሔር ሰው አብሮት እንዲሆን አልፈለገም። አሮን ነበረ ሊቀ ካህኑ። እሱም በኋላ ችግር ሆነበት፣ ችግር ፈጠረበት። እኔ ራሴ አብሬ እሆናለሁ። አንድ ጊዜ እስራኤላውያን እግዚአብሔርን በደሉና እግዚአብሔር በጣም ስላዘነባቸው ያው ጥጃውን አሮን ሰርቶላቸው ጣዖት ካመለኩ በኋላ መጣ እሱ። የሆነውን ታውቃላችሁ። እግዚአብሔር አዘነ። ከእንግዲህ ወዲህ በዚህ ሕዝብ ፊት እኔ አልገለጥም፣ መልአኬን ግን እልክላችኋለሁ፣ በፊታችሁ ይሄዳል። ነገር ግን እወቁ አላቸው፣ እንዳታሳዝኑት፣ ስሜን ተሸክሟልና ምሕረት አያረግም። እሱ ምሕረት ሊያረግ አይችልም። ምሕረት እኔ ብቻ ነኝ ሰጪ። ተጠንቀቁ። እስራኤላውያን ብሎ አለቀሱ። እኛ አንፈልግም እሱን፣ አንተ ራስህ ተገኝልን አሉት። ያለታ ትክክለኛ ነገር ተናገሩ። ወገኖች ሆይ የእግዚአብሔር ማንነት ከኛ ጋር መኖር ብቻ አይደለም፣ ይብዛልን። በቃ ይብዛልን። ስንራመድም፣ ስንቀመጥም፣ ስንሄድም፣ ስንቆምም ይብዛልን የእግዚአብሔር ማንነት። እውነቱን ልንገራችሁ፣ በሁለት ጉባኤዎች መሃል ልዩነት ቢኖር ልዩነቱ አንደኛው ላይ የእግዚአብሔር ፕሬዘንስ መኖሩ፣ ሌላው ላይ ደግሞ አለመኖሩ። ሰው የተመኘውን ነው የሚያገኝ። የምንሰብከውን፣ የጸለየውን፣ የምናወራውን፣ የምንነጋገረውን እግዚአብሔር ይሰማል። የምትፈልገውን ይሰጣል። ያውል ብርና ወርቅ ነው የምትፈልገው፣ እንካ። ሌላው ደግሞ ጌታ ሁሉ ይቅርብኝ፣ ፕሬዘንስን ስጠን። እንደው በእውነት ወገኖች የምንሰራቸው ቤተ ክርስቲያኖች ህንፃዎቹ የክብሩ ማደሪያ እግዚአብሔር ያደርግልን። የክብሩ ማደሪያ ያደርግልን። ምናል ብናሳምረው፣ ውበት ብንሰጠው ይሆን። በአገልግሎት ዘመን አንደኛው ክፍል የእግዚአብሔርን ህልውና አብሮነት ያየሁት ወንጌል ብርሃን ጀምረን አገልግሎት ስንሰጥ ነው። ዳስን የጣልነው እንደዚህ እንኳን ውበት የለውም አይደለም። ይሄው እዚህ የጣለው ዳሱን የሰራው ሰው እዚያ ምንም ውበትም የለም። ከስር ደግሞ ቱቦ ይሄዳል፣ የሽንት ቤት። አንዳንድ ሰዎች ይኸው ያየሁትን ነው እንደዚህ ብሎ ያደምጥ። ምን ለማለት ነው? አይ ክብሩ ሌላ ነው፣ ግማቱን ግን ተወኝ ነው። ይሻላል ከጫማውም ሽታ፣ ከብብቱም ሽታ፣ ከምኑም ሽታ ጋር አብሮ ክብሩ ብቻ ይምጣልን። ሃሌሉያ! ኧረ እስቲ በጣም እንደው አሜን በሉ። ለእግዚአብሔር ክብር ስጡ። እግዚአብሔር የተመሰገነ ይሁን። አብሮነት የእግዚአብሔር ያን ይመልስልን። ሁለተኛው ከኛ እግዚአብሔር የሚፈልገው ነገር አለ። እነሱ ሶስት ነገሮች ተናግሬ ይጨርሳል። የሚፈልገው ነገር አለ። ሁሌ እንደምለው በሶስት አይነት ሁኔታ እግዚአብሔር በእኛ ላይ የሚገለጣል። አንደኛው ንስሐ ነው።
ንስሐ ነው። እኔ ንስሐ እየተረሳብኝ ሄዷል ወገኖች። የንስሐም ስብከት አልሰማም። እግዚአብሔር ይቅር ባይ ነው። በቃ ንስሐ ልንገባ ይገባናል በየግል። ንስሐ ለክርስቲያን እንደ ዕለት እንጀራ ነው እላለሁ እኔ። ስንንበረከክ በፊታችን መንፈስ ቅዱስ ለሚገልጸው ለተሳሳት ነው ነገር ሁሉ ንስሐ መግባት አለብን። እንደ ቤተ ክርስቲያን ንስሐ መግባት አለብን። ከዛ አልፈን ደግሞ እንደ ሀገር ንስሐ መግባት አለብን። አንድ ጊዜ ትንሽ ግራ ገብቶኝ ብዙ የንስሐ ጥሪዎች ስለሚደረጉ እግዚአብሔር ሆይ አልኩ፣ አልገባኝም። ብዙ የንስሐ ጸሎቶች፣ ጾም ጸሎት ይደረጋል፣ በየስፍራው ይታወጃል። ለምንድን ነው ግን ፍሬውንም አላየው? እኔ አላየው፣ ይቅርታ አድርጉልኝ፣ እንደሚደረገው አላየው። ጌታ አንድ ነገር ቀላል ነገር ነገረኝ። ከዛ ሲወጡ ድሮ የሚያደርጉት ነገር ላይ ይቀጥሉበታል አለኝ። የተጣሉ አይታረቁም፣ ጽድቅ ከሌለው ህይወት ወጥተው ወደ ጽድቅ ህይወት አይሸጋገሩም፣ ሁሉም ስርዓት አድርገውት ነው ብሎ ጌታ አለኝ። ንስሐ አቅጣጫ መለወጥ ነው፣ ፍሬ ማፍራት ነው። ወገኖች ሆይ ንስሐ መጥምቁ ዮሐንስ ቢመጣ ንስሐ ግቡ መንግሥተ ሰማያት ቀርባለችና የእግዚአብሔርም ክብር ሊገለጥ ነውና የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ ተገለጠ። የንስሐ ጥምቀት እያጠመቀ ጌታን ይጠብቅ ነበር ይሄ ሰው። ከዛ ባለፈ ወገኖች ሆይ ንስሐ ስንገባ እግዚአብሔር ግንባታን ይጀምራል በህይወታችን፣ ፈውስ ያመጣልናል። አካላዊ ፈውስም ውስጣዊ ፈውስም እግዚአብሔር አምላክ ያመጣልናል። ቤተሰባችን እንዲፈወስ ንስሐ ስንገባ የጠበቅነው ነገር ይሆናል፣ ፈውሱ ይመጣል። እዛው ቆመን አይደለም፣ ፈውስ በህይወታችን ላይ ይፈሳል፣ ይሆናል፣ ይከናወናል። ሀገራችን ትፈወሳለች፣ ሰው ሁሉ ይፈወሳል። ተራራው፣ ሸለቆ፣ ውሃው ሳይቀር ይፈወሳል። የዱር አራዊትና ከብቶች ሳይቀሩ ይፈወሳሉ። ፈውስ ይሆናል፣ ፈውስ ይመጣል። እግዚአብሔር የተመሰገነ ይሁን። አዎ ኤርምያስ 30 ላይ ቁጥር 16 እስከ 17 ምን ይላል? ቁስልህን እፈውሳለሁ ይላል፣ ስብራትህን እጠግናለሁ ይላል። ጠግናለሁ፣ ፈውሳለሁ ብሎ እግዚአብሔር። ብዙዎቻችን ባልልም ምናልባት አንዳንዶቻችን የብዙዎቻችንም ሊሆን ይችላል ውስጣዊ ፈውስ የሚያስፈልገን ሰዎች አለን። የተጎዳን ሰዎች አለን። ሰዎችን የጎዳን ሰዎች እዚህ አለ። ቤተ ክርስቲያንን ያቆሰልን ሰዎች እንኖራለን። ያ ፈውስ እንዴት ይሆናል? ንስሐ ስንገባ ነው።
ንስሐ እንዳንገባ ትልቁ ችግራችን ምንድነው? ፈውሱ እንዳይከናወን ችግሩ ምንድነው? ትዕቢት ነው። እኔነት ነው። የበላይነት ስሜታችን ነው። ያ ወገኖች ሆይ አይሆንም። ከዚህ በኋላ ያለው ዘመናችን አንዳችን ለአንዳችን ዝቅ ብለን የምንሄድበት የምናገለግልበት ነው። ሃሌሉያ። እግዚአብሔር ደግሞ በክብሩ ኃይል ስፍራውንና ቦታውን ይዞ በክብር የሚንቀሳቀስበት ዓመት ነው። ዓመት ነው። እግዚአብሔር እንደዚህ ነው። በቃ ሕዝብ ንስሐ ሲገባ ፈውስን እግዚአብሔር ያደርጋል። ሶስተኛው የመጨረሻው ወገኖች ሆይ ከዚህ ሁሉ ከመጠገንም ከመሰራትም በኋላ የእግዚአብሔርን ክብር እንለማመዳል። አዎ እንለማመዳል። ነብዩ ሐጌ ልጠቅሰው ፈልጋለሁ። ስለ ክብሩ መመለስ ይናገራል። እንደምታውቁት የዘሩባቤል መቅደስ ተብሎ የሚታወቀውን እንዲሰራ እግዚአብሔር በጸጋው በትንቢታዊ ጸጋው የተጠቀመበት ሰው ነው። አይዞ በርታ እያለ እሱና ዘካርያስ በአንድነት ቆመው ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። እና እንደዚህ የሚል ትንቢት አመጣ። እኔ አለ እግዚአብሔር እኔ ይላል እግዚአብሔር አለ ሰማይና ምድርን የብስንና ባህርን መንግስታትን አናውጣለሁ። ሁለቴ ነው የሚለው። ፈረሰኛውንና ፈረሱን እገለብጣለሁ፣ ከንቱ አደርጋለሁ። ከዚህ ሁሉ በኋላ ምን ይላል ሲናገር? ይህንንም ቤት በክብር እሞላዋለሁ። ሃሌሉያ። ይህንንም ቤት በክብር እሞላዋለሁ። ነውጥ ከሆነ በኋላ አንወደው። ነውጥን እኔም አልወደው፣ ስጋዬ አይወደው። ነገር ግን እግዚአብሔር ያናውጣል። አንዳንድ ጊዜ ቤተ ክርስቲያንን ጀርጎ ያናውጣታል። የሆነ ነገር ይጠቀምና ሲል ከላይዋ ላይ ያለው ዝባዝንኪ በሙሉ ይረግፋል። ከዛ በኋላ ክብሩ ይመጣል። ህይወታችሁ እየተናወጠ ከሆነ የጌታ ልጆች በአንዳንድ ሁኔታና ነገር አይዟችሁ። ቀጥሎ ያለው ነገር ክብር ነው። ክብር ነው የሚመጣው። እግዚአብሔር የተመሰገነ ይሁን። ክብር ይመጣል። ሁለት የተናገራቸው ነገሮች እንግዲህ ይሄንን ነው። ያ የሄደው ዕቃ የሸሸው ዕቃ ይመለሳል። እንዲመለስ አደርገዋለሁ። ይህንንም ቤት በክብር ሞላዋለሁ። ሃሌሉያ። ይሄ ነው በቃ ይሄ ነው። ሐዋርያው ጳውሎስ እንዳለው ነው። ከክብር ወደ ክብር ምን እንላለን? እየተለወጥን ነው የምንሄደው። እየተቀየርን ነው የምንሄደው። ይሄ ነው አለ በቃ ጥሪያችን። ዮሐንስ ሐዋርያው ሲናገር የኛ ነገር ፍጻሜያችን እርሱን ልጁን እንድንመስል እናውቃለን ብሎ ተናገረ። ወገኖች ሆይ እንግዲህ ይሄ ዓመት በከንቱ አይለፍብን። መጀመሪያ ቤተሰባችንን
የግል ህይወታችንን እንገንባ። የፈረሰውን ቅጥር እንጠግን። የተበላሸውን እንስራ። አምና እንዳሳለፍነው እንዳናሳልፈው ዘንድሮን ለየት ባለ ሁኔታ እናሳልፈው። ሰርተን እናሳልፈው። በክብር እናሳልፈው። በኃይል እናሳልፈው። ይኸው ልንገራችሁ፣ እግዚአብሔር እንደሆነ መጥቷል። በምድራችን ላይ መጥቷል። እንዳናዘገየው ነው የምፈራው። መሆኑ እኮ አይቀርም። እንዳናዘገየው መጥቷል። ጌታ መጥቷል። አይመስለንም ለኛ። መጥቷል ጌታ። ከዚህ ግን በበለጠ ደግሞ በ2018 እናየዋለን። አሜን በሉ ባካችሁ። በ2018 እናየዋለን። እግዚአብሔር የክብር ዓመት ያደርግልን። ሁላችንም እንቆማለን። እጆቻችሁን አንሱ። ኋላ ፓስተር ይጸልያል። እኔ ግን የባርኮት ቃል ውስጥ እግዚአብሔር አምላክ ሕይወታችሁን የክብር ሕይወት ያድርገው። ዓመቱ፣ ወራቱ፣ ቀናቱ በሙሉ የድል፣ የበረከት፣ የመትረፍረፍ ያድርግላችሁ። እግዚአብሔር አምላክ በሰማያዊና በምድራዊ ባርኮት በተገለጠና ገና ደግሞ ሊገለጥ ባለው ባርኮት ሁሉ ይባርካችሁ። እግዚአብሔር ክብሩንና ጸጋውን ልዩ በሆነ መንገድ በአገልግሎታችሁ ላይ ይግለጽ። በሕይወታችሁ ላይ ይግለጽ። ሃሌሉያ። እግዚአብሔር ድል አድራጊዎች ያድርጋችሁ። ያሸነፋችሁ የሚመታበት፣ አሸናፊ ሆናችሁ የምትቆምበት ዓመት ይሁንልን። ጸሎት የሚመለስበት ዓመት፣ ጸሎት የሚመለስበት ዓመት። መቅሰፍት ወደ ቤታችሁ አይግባ። ዋይታ በደጃችሁ አይሰማ። እግዚአብሔር በነገር ሁሉ ከድል ወደ ድል ያሸጋግራችሁ፣ መጽናናትንም ያብዛላችሁ። እነዚህን አገልጋዮች መዘምራን ልባርካቸው ተሰማኝ ዛሬ። እጃችሁን እስቲ አንሱ። እናንተ ከለመዳችሁት እስከ ዛሬ ካሳለፋችሁት ልዩ በሆነ መንገድ እግዚአብሔር ይባርካችሁ። በእናንተ ምክንያት ቤተ ክርስቲያን ወደ ልዩ ክብር ውስጥ ትግባ። በምትሄዱበትና እግራችሁ በሚረግጥበት ስፍራ ሁሉ የጌታ እግሮች በዛ ይሁኑ። በዝማሪያችሁ ላይ ፈውስ ይለፍ፣ መጽናናት ይለፍ፣ ኃይል ይለፍ፣ ክብር ይለፍ። አገልግሎታችሁን የሚያውክ ነገር ሁሉ በኢየሱስ ስም የተቆረጠ ይሁን። የእግዚአብሔር ሕዝቦች እጃችሁ እንደገና አንሱ። በመከራ ቀን እግዚአብሔር ይስማችሁ። ያዕቆብ አምላክ ስም ያቆማችሁ። ከመቅደሱ ረድኤትን ይላክላችሁ። ከጽዮን ያጥናችሁ። ቁርባናችሁን ሁሉ ያስብላችሁ። የሚቃጠል መስዋዕታችሁን ያለምልምላችሁ። እንደ ልባችሁ ፈቃድ ይስጣችሁ። የእግዚአብሔር ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከእያንዳንዳችሁ ጋር ይሁን። የእግዚአብሔርም ሕዝብ ይላል ኢየሱስ የድል ዓመት ያርግላችሁ። ተቀመጡ።